דווקא בעת הזאת עלינו לחזק את התעשייה הישראלית. የመካከለኛው ምስራቅ የጥፋት ደወል ተሰምቷል። እስራኤል ባላንጣዋ ኢራንን ወደ ድንጋይ ዘመን የመመለሻ ዕቅድ መንደፏን አሳውቃለች። አያሌ የዜና አውታሮች ትንፋሻቸውን ውጠው እየተከታተሉት የሚገኘው የመካከለኛው ምስራቅ ውጥረት አሁን ካለበት ደረጃ አልፎ የማይቀረውን ሞት እየተጠባበቀ ይገኛል። እንደ መረጃዎቹ ከሆነ በቴህራንና በቴልአቪቭ መካከል ያለው ፍጥጫ መላውን ዓለም ወደ ከፋ ቀውስ ውስጥ ሊዘፍቅ የሚችል የጦርነት ደመናን አንዣቧል። በመካከለኛው ምስራቅ ሰማይ ስር የጦርነት ነጋሪት እየተጎሰመ ነው። አወቅሽ ብሏት የቄሱ ሚስት መጽሐፉን አጠበች እንዲሉ የሁለቱ ሀገራት ፉክክር አሁን የመጨረሻውና እጅግ አደገኛው ምዕራፍ ላይ ደርሷል። እስራኤል የኢራንን ግብዓተ መሬት ለመፈጸም ቆርጣ መነሳቷን የሚያሳዩ መረጃዎች እየወጡ ነው። እኛም ትኩረታችን አድርገነዋል። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። የእስራኤል መከላከያ ሚኒስትር ካትዝ በሰጡት እጅግ አስደንጋጭ መግለጫ እስራኤል የካሜኒን ስርወ መንግስት እስከ መጨረሻው ለመደምሰስ ቆርጣ መነሳቷን አስታውቀዋል። እስራኤል ከዋሽንግተን አረንጓዴ መብራት እንደበራላትና ፈቃድ እንዳገኘች በኢራን ላይ የጥፋት በትሯን እንደምታሳርፍ ሆና ዝግጅቷን አጠናቃለች። እስራኤል በኢራን ላይ የምትሰነዝረው ጥቃት ተራ ወታደራዊ እርምጃ ሳይሆን የኢራንን ዘመናዊ መዋቅር ሙሉ በሙሉ በማውደም ወደ ኋላ የመመለስ ግብ እንዳለው የመከላከያ ሚኒስትሩ ገልጸዋል። የታለሙ የማውደም ግቦች ውስጥ ደግሞ የኢራን የኃይል ማመንጫዎች፣ የኢኮኖሚ መሰረተ ልማቶችና የኒውክሌር ተቋማት ይገኙበታል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቃል ይህንን በማስመልከትም ይህ የታሪክ ጠባሳ ሊሆን የሚችል ስጋት ነው። ኢራን የኒውክሌር ባለቤት እንድትሆን አንፈቅድም፣ ዓለም አቀፍ ጥፋት ደጃፍ ላይ እንገኛለን የሚል ሆኗል። የአሜሪካ ፈቃድ ማሳያ የሆነው አረንጓዴ መብራትን አስመልክቶ እስራኤል ዝግጅቷን ብታጠናቅቅም ጥቃቱን ለመጀመር የዋሽንግተንን ይሁንታ እየጠበቀች ነው። ባለቤት ካልጮኸ ጎረቤት አይረዳም እንደሚባለው እስራኤል አሜሪካን በቀጥታ ከጎኗ ለማሰለፍ ጫና እያደረገች ነው። የካሜኒን ስርወ መንግስት ማብቂያ እንዲሆን የተሰናዳው ጥቃት በዋነኛነት ያነጣጠረው የኢራንን መንፈሳዊና ፖለቲካዊ አመራር መሰረት በመንቀል ላይ ነው። ይህ እርምጃ ከተሳካ የአካባቢው ጂኦፖለቲካዊ ገጽታ ለዘላለም ሊቀየር የሚችልበት እድል በጣም ሰፊ ነው። ኢራን ይህንን ዛቻ አስመልክታም የፈሪ በትሩ በአይኑ ነው እንዲሉ ማንኛውም ጥቃት ከተሰነዘረባት የምትወስደውን አጸፋዊ እርምጃ ይፋ አድርጋለች። የፋርስ መሪዎች ዝርዝር አዘጋጅተናል እያሉ ሲሆን ዛቻቸውም የአሜሪካን የጦር ሰፈሮችና የአረብ ሀገራትን ጭምር ያካተተ ነው። የባህር ላይ ገዳም እዚህ ውስጥ ይገኝበታል። የሆርሙዝ ሰርጥና ባብኤል ማንደብ ሙሉ በሙሉ ይዘጋሉ። ይህ የዓለምን የነዳጅ ፍሰት ሽባ ያደርገዋል። የሰብአዊ ማዕበልም ሌላኛው ነው። የአሜሪካ እግረኛ ጦር ካረፈ ኢራን በህዝብ ማዕበል በመመከት የጠላትን ሰራዊት እንደምትቀብር አስታውቃለች። የውስጥ እርምጃን በተመለከተም በቅርቡ የሞሳድ ሰላይ ነው የተባለ የቀድሞ ባለስልጣን በስቅላት መገደሉ ኢራን ውስጥ ያለውን የጥንቃቄና የጭካኔ ደረጃ ማሳያ ሆኗል። እናም ኢራን እስራኤልና አሜሪካ ለሚያደርጉት ዝግጅት እጇን አጣጥፋ እንዳልተቀመጠች እርምጃዎቿ ያሳያሉ። ሳይቀድሙ መቅደም በሚል መርህ የዓለምን ኢኮኖሚ አንቆ የሚይዝ እርምጃ እንደምትወስድ ስታለች። የሆርሙዝና የባቤል ማንደብ ሰርጦች ኢራን እነዚህን ቁልፍ የንግድ መስመሮች በመዝጋት ዓለምን በጨለማና በረሃብ ለመቅጣት ተዘጋጅታለች። የአረብ ሀገራት ስጋትም እንደዚሁ ከአሜሪካ ጋር የሚተባበሩ የአረብ ሀገራት ነዳጅ ማምረት ታሪክ ይሆንባቸዋል በሚል ማስጠንቀቂያ ተሰጥቷቸዋል። ድር ቢያብር አንበሳ ያስር ቢባልም እዚህ ጋር ግን ድሩ ሊበጠስና ቀውሱ መላውን ዓለም ሊያዳርስ እንደሚችል ይገመታል። የኢራን መከላከያ ስትራቴጂ ከባህላዊው ጦርነት ባለፈ ሰብአዊ ጋሻ መጠቀምንም ያካተተ ነው። የእግረኛ ጦር ጥቃት ቢሰነዘር ኢራን በሚሊዮን የሚቆጠር ህዝቧን በማሰለፍ የአሜሪካን የጦር ሰፈሮች ለመውረር አቅዳለች። ይህ እናት ለልጇ ስትል እንደሚባለው ሀገሪቱን ለማዳን ማንኛውንም መስዋዕትነት ለመክፈል መዘጋጀታቸውን ያሳያል። በዚህ ጦርነት ውስጥ የአረብ ሀገራትም ተሳታፊ ከመሆን እንደማያመልጡ ተገልጿል። ከአሜሪካ ጋር የሚተባበሩ ሀገራት ነዳጅ ማምረት ታሪክ ይሆንባቸዋል የሚለው የኢራን ዛቻ የዓለምን ነዳጅ ገበያ በማንቀጥቀጥ ላይ ይገኛል። በቅርቡ የቀድሞ ባለስልጣን በሞሳድ ሰላይነት ተከሰው መገደላቸው በኢራን ውስጥ ያለውን ከፍተኛ የጥርጣሬና የፍርሃት ድባብ ያሳያል። ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል እንደሚባለው እስራኤል በኢራን ውስጥ የዘረጋችውን የስለላ መረብ ለመበጣጠስ ቴህራን እየጣረች ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር ፕሮግራም ለእስራኤል የህልውና ጉዳይ መሆኑን ደጋግመው ይገልጻሉ። ይህ በታሪክ ላይ የማይጠፋ ጠባሳ ሊጥል የሚችል ጥፋት ከመሆኑ በፊት እርምጃ መወሰድ አለበት በማለት ጽኑ እምነታቸውን ያጋራሉ። ይህ መግለጫ የሚያሳየው እስራኤል ለዲፕሎማሲያዊ መፍትሄ በሯን መዝጋቷንና ወደ አፍታም ቢሆን መቅደም ስትራቴጂ መግባቷን ነው። የፖለቲካ ተንታኞች እንደሚሉት ጅብ ከሄደ ውሻ ጮኸ እንዳይሆን ዓለም አቀፍ ማህበረሰብ አሁኑኑ ጣልቃ መግባት አለበት። ይሁን እንጂ ሁለቱም ወገኖች የማይነጋ የለም ብለው ወደ ለየለት ጦርነት እያመሩ መሆኑ ሁኔታውን አሳሳቢ ያደርገዋል። የአሜሪካ ፈቃድ ብቻ የቀረው ይህ ጦርነት ከተጀመረ የዛሬ
ዛሬው በስጋት የተሸበበ ዓለም ወደ ድንጋይ ዘመን መመለሱ አይቀር ይመስላል። እሳትና ጭድ የሆኑት እነዚህ ሁለት ሀገራት ግጭት የመላው ዓለም የጸሎት ርዕስ ሆኗል። በአሁኑ ሰዓት በመካከለኛው ምስራቅ ያለው ሁኔታ ከእሳትና ጭድ በላይም አስፈሪ ሆኗል። እስራኤል ኢራንን ወደ ድንጋይ ዘመን ለመመለስ ጣቷን በቃታው ላይ አሳርፋለች። ኢራን ደግሞ ዓለምን በነዳጅ እጥረትና በህዝብ ማዕበል ለማጥለቅለቅ ዝግጁ ነኝ እያለች ነው። ሁኔታው እጅግ አስቸኳይና አሳሳቢ ደረጃ ላይ ደርሷል። ከሞት በኋላ ክርስትና የለም እንዲሉ ጦርነቱ በድጋሚ ከመጀመሩ በፊት ዓለም አቀፍ መፍትሄ ካልተገኘ ውጤቱ ለመላው የሰው ልጅ እጅግ አስከፊ ይሆናል። እስራኤል ኢራንን ወደ ድንጋይ ዘመን እንመልሳታለን ስትል የዛተችው ዛቻ ተግባራዊ ከሆነ የሚፈነዳው ባሩድ መካከለኛው ምስራቅ ላይ ብቻ አይወሰንም። የጎረቤት ቤት ሲቃጠል ለኔ ይተርፋል እንደሚባለው የጦርነት በተለይ እንደ አፍሪካ ላሉ በማደግ ላይ ያሉ አህጉራት የህልውና አደጋ ይዞ ይመጣል። ሁኔታው ለአፍሪካ ያለውን ትርጉም በተመለከተም አብዛኞቹ የአፍሪካ ሀገራት ነዳጅ አስመጪ በመሆናቸው የዋጋ ንረቱ የትራንስፖርትና የፍጆታ እቃዎችን ዋጋ ያናጋል። ድሃ በህልሙ ቅቤ ባይጠጣ ኑሮ በድርቅ በሞተ ነበር እንዲሉ የአፍሪካ ህዝብ መሰረታዊ ፍላጎቱን ማሟላት የማይችልበት ደረጃ ላይ ደርሳል። የኢንዱስትሪ መቆም አደጋም የተደቀነበት ነው። የነዳጅ እጥረት የፋብሪካዎችን ስራ በማቆም የስራ አጥነት ቁጥሩን ያባብሰዋል። የቀይ ባህር መተላለፊያ የሆነው ባብኤል ማንደብ በኢራን ወዳጆች ሁቲዎች ወይም በኢራን በቀጥታ ከተዘጋም አፍሪካ ከዓለም ጋር የምታደርገው የንግድ ልውውጥ ይቋረጣል። የምስራቅ አፍሪካ ስጋትም ቢሆን ግዙፍ ነው። እንደ ኢትዮጵያ፣ ጅቡቲና ሱዳን ያሉ ሀገራት በቀጥታ የጦርነቱ ቀጠና ተላላኪ ይሆናሉ። የመርከብ ጭነት ዋጋን በተመለከተ መርከቦች በአፍሪካ ዙሪያ ለመዞር ስለሚገደዱ የእቃዎች ዋጋ በከፍተኛ ሁኔታ ይጨምራል። ጭድ ይዞ ወደ እሳት እንደሚባለው የንግድ መስመሩ መዘጋት ለአፍሪካ ኢኮኖሚ የሞት ፍርድ ይሆናል። ኢራንና እስራኤል በሚያደርጉት ጦርነት ሳቢያ የዓለም የገንዘብ ገበያ ቢናጋ ረሃብ የአፍሪካን ደጅ መቆርቆሩ አይቀሬ ነው። መካከለኛው ምስራቅ ለግብርና ግብዓቶች ትልቅ ምንጭ ነው። ጦርነቱ ማዳበሪያ ወደ አፍሪካ እንዳይመጣ በማድረግም ምርታማነትን ይገድላል። አፍሪካውያን መሪዎች አሁኑኑ አማራጭ የንግድ መስመሮችን ካልፈለጉ ጦርነቱ ሲፈነዳ ውሻ በቀደደው ጅብ ይገባል እንደሚባለው ረሃብ አህጉሪቱን ይወራታል። እስራኤል ኢራንን ወደ ድንጋይ ዘመን ለመመለስ ስትሞክር ኢራንም አጸፋዋን በየቦታው ባሏት ወኪሎች አማካኝነት ትመልሳለች። በመካከለኛው ምስራቅ የሚፈጠረው ክፍተት በአፍሪካ ሳህል ቀጠናና ሶማሊያ ያሉ የሽብር ቡድኖች እንዲጠናከሩም እድል ይሰጣቸዋል። ሀያላን ሀገራት ትኩረታቸውን ወደ መካከለኛው ምስራቅ ሲያደርጉ በአፍሪካ ያሉ የሰላም ማስከበር ስራዎችና የልማት ድጋፎች ይቋረጣሉ። የእስራኤል ማስጠንቀቂያ እውን ሆኖ ጦርነቱ ቢነሳም አፍሪካ ሰለባ መሆኑ አይቀርም። ኢራንን ወደ ድንጋይ ዘመን የመመለሱ ሂደት የአፍሪካን ደካማ ኢኮኖሚም አብሮ የመቅበር አቅም አለው። ዓለም አቀፉ ማህበረሰብ ይህንን የታሪክ ጠባሳ ለመከላከል ካልተረባረበ ውጤቱ ለሰው ልጅ ሁሉ አስከፊ ይሆናል። የዛሬን አበቃን። ቸር ቆዩልን።